የእትዬ መናሹ ፔንሲዮን። የእትዬ መናሹ ሬስቶራንት እንደ ቀልድ አደገ፣ ትርፋማ ሆነ። ይህን ሲያረጋግጡ ይመናሹ ከጓሯቸው አንድ መኝታ ክፍል ሰሩ። አልጋ ጀምረናል፣ ቢሆንም በመታቀብ ራሳችንን እንጠብቅ የሚል ማስታወቂያ ቤታቸው ዋና በር ላይ ተንጠልጥሎ ታየ። ይህን የተመለከተ አንድ ጋዜጠኛ ይመናሹ ሊያሽሟጥጣቸው ፈልጎ እኔ ምሎት አልጋና መታቀብ አብሮ ይሄዳል ብሎ ጠይቃቸው። ጉሮሯቸውን ወረዱና ጥሩ ጥያቄ ነው አሉ ብሎ ጉሮሯቸውን በታችኛው ጉሮሯቸው ወረዱና ጥሩ ጥያቄ ነው አሉ ደገሙና እና ጥሩ ጥያቄ ነው የሚሉት የተለምዶ መንደርደሪያዎች ሐሳብ እስኪመጣ ድረስ መቆያ መሆናቸውን ጋዜጠኞች ያውቃሉ። እንግዲህ አሉ ይመናሹ ቀጥለው አልጋና መታቀብ አንድ ላይ ሊሄዱም ላይሄዱም ይችላሉ። እንደየሰው የሐሳብ ይለያያል። አልጋ ማከራየት ወሲብ አድርጉ ማለት አይደለም። ሁለት ፍቅረኛሞች አልጋ ላይ ቁጭ ብለው ስለ ትምህርትና ስለ ሀገር እድገት ሊያወሩ ይችላሉ። እውነቴን ነው። እሱ ሱሪውን እሷ ቀሚሷን እስካላወለቀች ድረስ የሚያሳስባቸው ነገር የለም። ቢያወልቁም ያው እስካልተሻሹ እስካልተሳሳሙ ድረስ ብዙም የሚያሰጋቸው ነገር የለም። ለነገሩ ቢሳሳሙም ቢተሻሹም ቢተኙም አንድዬ ከጠበቃቸው ምንም አይሆኑም። በነገራችን ላይ የኔን አልጋ ተከራይተው ወሲብ ያደረጉ ሰዎች እንደሌሉ በገብርኤል ስምዬ ነግሬሃለሁ። እንደታቀቡ ይገባሉ፣ እንደታቀቡ ይወጣሉ። ጋዜጠኛው ይህን ይዞ በሄደ በሁለተኛው ቀን አንድ ሰውዬ እቅፍ የሚጠበው ወገብ ያላት ኮረዳ ይዞ መጣ። ሰውየው ብዙ ቦታ የተጣፈ ጥቁር ኮት ለብሷል። አስራር ብቻ የሌለው ቡላ ሸሚዝ፣ ቀበቶ የሌለው ሱሪ፣ ካልሲ የሌለው ጫማ፣ ገንዘብ የሌለው ኪስ፣ ድፍረት የሌለው ልብ አለው። ሰውየው በጣም ቀጭንና አጭር በመሆኑ እግሯ ስር ኩስ ኩስ ሲል የልጅቷ የቀጠር ላይ ይመስላል። የሷን ውፍረት ብናገሩ እንኳን ጋዜጣ ኢንሳይክሎፒዲያ አይበቃኝም። ይመናሹ ሁለቱን አተኩሮ እየተመለከቷቸው በልባቸው ስራዎቻቸውን ገመቱ። እሷ የልኳንዳ ቤት ሰራተኛ፣ እሱ ደም ለጋሽ ይመስሉኛል ብለው ሲያስቡ ሰውየው ቀረባቸው። አልጋ አለ። ስንት ነው? እንደናንተ ቆይታ ነው አሉ ይመናሹ። እኛ እንኳን ከሰዓቱ እዚህ ለመዋል ነው የፈለግነው አለች ልጅቷ። 10 ብር ከ50 ይሁን ብላ ልጅቱ ወደ ቦርሳዋ ስትንደረደር ስራስ ትፈልጋላችሁ አሉ ይመናሹ። ቢኖር ደስ ይለናል አለ ሰውየው እየተቅለሰለሰ። 2 ብር ያስጨምራል ለትራሱ? አዎ። እሺ እንግዲህ ምን ይደረጋል? አንሶላና ብርድ ልብስ ሲያስፈልግ ይሆን? ምን ማለት ሆኖ? ቱክ አለ ሰውየው። አልጋ ላይ አከራዩን መስሎ። ረጋ በል ልጄ አሉ ይመናሹ። አልጋ እናከራያለንና አልጋ በአንሶላ በብርድ ልብስ እናከራያለን ይለያያሉ። አልጋ ብቻውን 10 ብር ከ50 ነው። ትራስና አንሶላ ብርድ ልብስ ሲጨመርበት ደግሞ 14 ይደርሳል። እንዴት ሆኖ? ክትፎ ብሎ ስፔሻል ክትፎ እንደሚባለው ነው ልጄ። ሰውየውና ልጅቱ ከፍለው ሊሄዱ ሲሉ ቆይ አሉ ይመናሹ። ደግሞ ምን ቀረ? መብራት ታበራላችሁ አይደል? ብናበራስ 50 ሳንቲም ያስጨምራል። ግድ የለም መብራት አንፈልግም። ያለ መብራትማ አይሆንም። እንዴት? መብራት ስታጠፉ አይጦች ያስቸግሯቸዋል። አይጦች አሉ አለች ልጅቱ። ሰላማዊ ናቸው። መብራት ሲጠፋ ግን አይወዱም። ሁለቱ ጥንዶች ያን ከፍለው ወደ አልጋው ቤት ሊታደቡ ሲሉ ቆይ አሉ ይመናሹ። ደግሞ ምን ቀረ? ስማችሁን አልነገራችሁኝም።
ደመላሽ ይባላል። ደምለጋሽ ነው ደመላሽ? ደመላሽ የትምህርት ደረጃ ያስፈልጋል እንዴ? ያስፈልጋል እንጂ። 4 መታወቂያ የለኝም። እሺ ሰፈር የት ነው? ካዛንቺስ። ያንቺስ? ልጅቱ በተራዋ የራሷን ተናገረች። ከዚያ ይመናሹ እዚህ ቁጭ ብላችሁ ትንሽ ጠብቁ አሉና ወንበር ጠቆሟቸው። አሁን ደግሞ ምን እስኪሆን የምንቆየው አለ ሰውየው ደግሞ ፈልቶ። አንሶላው እስኪደርቅ ጠዋት ነው ያጠብኩት። የእትዬ ይመናሹ ሬስቶራንት። ይህ የሬስቶራንት ዳሰሳ እትዬ ይመናሹን ለማስደሰት ወይም ለማበሳጨት የተጻፈ አይደለም። እኛ ሰፈር ቱሪስቶች ሳት ብሏቸው ብቅ ቢሉ ወይም እህል ውሃ ቢያምራቸው በምን አኳኋን ሊስተናገዱ እንደሚችሉ ለማሳሰብ የቀረበ ነው። እትዬ ይመናሹ የግቢ አጥር ላይ ምግብ በአዲስ መልክ ጀምረናል የሚል ጽሑፍ ይታያል። ጽሑፉ የተለጠፈው ጃንሆይ የታሳሱን ግርግር ባበረዱ በ3ኛው ቀን መሆኑን በሕይወት ያሉ የአገር ሽማግሌዎች ይናገራሉ። እትዬ ይመናሹ ይህንን ማስታወቂያ በተመለከተ አውርተው አይጠግቡም። ትዝ ይለኛል ይህንን ጽሑፍ የጻፈልኝ ከቤታችን ዝቅ ብሎ ይኖር የነበረ አንድ አይና ሳሪ ነው ይላሉ በትልቅ ጭልፋ ሽሮ እያወጡ። እንግዲህ ሳሪ ግማሽ ቀን ሙሉ ቀለም ሲቀባ ውሎ አንድ ቃል ብቻ ይጽፍና ምሳውም ትሪ ሙሉ ቅቅል ዝቆ ይሄዳል። በማግስቱ አመሻሽ ላይ ተመልሶ መጥቶ አንድ ቃል ጨምርና ራቱን ወፍራም ምንቸታ ብሽ ከናይቡ ጠርጎ ቦርጩን እየዳበሰ ይሄዳል። እንደገና በማግስቱ ይመለስና ሌላ ጎረድ በዋዜ ጥርቅም አድርጎ አንድ ቃል ጽፎ ልቅ ይላል። እንግዲህ ሁሉ የሚበላው በነፃ ነው። በነፃ ታዲያም ሁሉ በልቶ የጻፈው ምግብ በአዲስ መልክ የሚለውን ብቻ ነው። መሶቤን ሲያራግፈው አንድ ልበለው ብዬ በቃ አልሁት። ከዚያም የቀረውን ጽሑፍ መሰረተ ትምህርት ተመሪ እኔ ራሴ ጨረስኩት። ቀለም ተየት አመጣሽ አትለኝም? በቀይ ወጥ ጻፍኩት። አሁን በቀይ ወጥ የተጻፈ ይመስላል ወይ? ተመጋቢ ነህ እምበል። ዋናውን በር አልፈ ወደ ውስጥ ትገባለህ። ከፊት ለፊት ባለው ስንጥቅጥቅ ግድግዳ ላይ ጥቅስ ቢጤ ተጽፎ ታያለህ። እንዲህ ይላል፣ ልጄ ሆይ ይጠቅምሃልና እህልም ብላ፣ ገዝተህ ብላ። ትን እንዳይልህ እህል እያላመጥህ ባታወራ ጥሩ ነው። የለም ማውራት አለብኝ ካልከ ግን ስለ ምግብ ጣት አስቆርጣሚነት ብቻ አውራ። ልጄ ሆይ እንዳንቅህ እንጥልህም እንዳይጨፈልቅ ጉርሻህን መጥነህ ትጎርስ ዘንድ እለምንሃለሁ። የቀረበልህ እህል በረከት እንዲኖረው አውሎ ንፋስ የመታው ጭድ እንዳይመስል ከፈለክ የእጅህን አሰነዛዘር በልክ አድርገው። መጽሐፈ ሲራክ ቁጥር 50። ከዚህ ጥቅስ በንጠር ብሎ ከመብላቱ በፊት ይህን ያንብቡ የሚል ማስታወቂያ ቢጤ ተጽፎ ታያለህ። እንዲህ ይላል፣ ይህ ምግብ ቤት የታሳስ ግርግር ሰሞን ጃንሆይ በሌሉበት ተመርቆ ተከፈተ። ምግብ ቤቱ ሲቋቋም በሁለት መለስተኛ ሰታቴዎችና በአንድ ጠማማ ጭልፋ ቢሆንም እድገቱን በማፋጠን በአሁኑ ጊዜ እግዚአብሔር ይመስገን 4 መቀቀያ ቶፋዎች፣ 12 ማማሲያዎችንና 3 መክተፊያዎችን ይዞ በመንቀሳቀስ ላይ ይገኛል። ከዚህ በላይ በልምድና በእድሜ የበሰሉ 2 ወጥ ቤቶችም አሉት። እነሱም እትዬ ይመናሹና የልጅ ልጃቸው ወርቅነሽ መሆናቸውን ስንገልጽ ኩራት ይሰማናል። በቅርቡ በልተው ለሚጠጡ ደንበኞች የውሃ ሽንት አገልግሎት እንደምንሰጥ ይፋ አድርገናል። ጉድጓድ ጉፋሮን ካሁኑ ተጀምሯል የሚል ማስታወቂያም አለ። ይህንን ካነበብኩ በኋላ ታጨበጭባለህ። የእትዬ ይመናሹ የልጅ ልጅ ወርቅነሽ እርጥብ መዳፏን በቀሚሷ ጠርዝ እያደረቀች ምን ልታዘዝ ትላለች። ምን አላችሁ ትላታለህ። በየአይነቱ። ሌላስ? ቃሪያና ጎመን የሌለው በየአይነቱ። ሌላ የለም? እሱማ ቀይ ወጥም አለ። ቀይ ወጡን አምጪልኝ። ማምጣትስ አመጣልሃለሁ፣ ግን ምን? የትናንት ወዲያ ነው። የትናንት ወዲያ
ለነገሩ አሞቀዋለሁ፣ በርበሬም እጨምርበታለሁ። የኔ እህት በየአይነቱ አምጪልኝ። ሂሳብ ቅድሚያ ነው። ስንት ነው? ብርተ ስሙኒ ትከፍልና በየአይነቱ ይመጣልሃል። እየበላ እያለ ከድመት ከፍ ከነብር ዝቅ የሚል ድመት ከጓዳ እየሮጠ መጥቶ እግር ስር ገብቶ እሪ ይላል። አቧራ የጎረሰ ጫማህን አንስተህ ሆዱ ላይ ትረግጠው ውስጥ ካታ ትየመናሹ ተጓዳ ብቅ ብለው አንድ ጉርሻ ጣለትማ ሰሞኑን አይጦች ሱባኤ ገብቷል መሰል ይላሉ። አንተ ከእንጀራው ቆርሰህ ለድመቱ ስትወረውርለት በአየር ላይ ቀልቦ ይሰለቅተውና እንደገና ሚያው ይላል። ድገመው ታልደገምሁ አይደለም ይላሉ ትየመናሹ። እየበላህም እያለ አንድ ጠብል ለማኝ በሩን ሞልቶ እምየራበኝ ብሎ ይጮሃል። ትየመናሹም ከንፈራቸውን እየመጠጡ አፈር ልብላ መሶቤ ሲራቆት ትመጣለህ ብለው ወደ አንተ ይዞሩና እዚህ ትንሽ ቆርሰህ ስጠው ያጽድቅሃል ይሉሃል። በልተህ ጨርሰህ እጅህን የምትጠርግበት ሶፍት ቢጤ ፍለጋ ስትገላመጥ ካዩህ ትየመናሹ ወደ ልጆቻቸው መጮኻቸው አይቀርም። አንቺ ወርቅነሽ የእስቲ አሮጌ ሻሽን አምጪለት ይሉሃል። መጸዳጃ ቤት አለ ብትላቸው የለም አይሉህም። በሹላ ገጫቸው ወደ በሩ እየጠቆሙህ እንዲህ ይሉሃል። 50 ሜትር ያክል በእግርህ ቆም ብለህ ሂድ። ከዚያ አውቶቡስ ያዝና አንድ ፌርማታ ያክል ሂድ። ከዚያ ትወርድና በግራ በኩል ያለውን አስፋልት ይዘህ ተራመድ። የአንድ 30 ደቂቃ መንገድ ያስኬድ ነው። የወደቀ የስልክ እንጨት ከፊት ለፊት ታያለህ። የስልክ እንጨቱ ላይ ቁጭ ብለው ሎተሪ የሚሸጡ ሽማግሌ ታገኛለህ። ከዚያ አካባቢ የህዝብ ሽንት ቤት አለ ብለህ ጠይቃቸው። በአካባቢው ካለ ይጠቁሙሃል።